ምንድነው? አባዬ እባክህን ይቅርታ አድርግልኝ። እኔ ዘመኔን በሙሉ አንተን ሳስከፋ ነው የኖርኩት፣ ግን አሁን ከልቤ ይቅርታ እንድታደርግልኝ እፈልጋለሁ። እሺ በቃ ተነሽ። አይ ይቅርታ አድርጌልሻለሁ እስከምትለኝ ድረስ ከዚህ ጋር አልነሳም። ይቅርታ አድርጌልሻለሁ። አባት እኮ ልጁን መቀየም። እኔ ግን አንተን የሚያስከፋ ነገር ብቻ ነው ሳደርግ የኖርኩት። ሁሌም ቢሆን አንተን የሚያስከፋህና የሚያሳዝንህን ብቻ ነው ያደረኩት። አሁን ግን በቃ ከልብ ይቅርታ እንድታደርግልኝ እፈልጋለሁ። በአንቺ የሚከፋ መቀየምሽ ይመስልሻል? አባት እኮ ልጆቹን መቀየም አይችልም። ሁለታችሁ ደህና ቦታ ሆናችሁ ቆማችሁ ማየት እንጂ እናንተን ጀርባ መስጠት አልችልም። ሁለቱም ወዳችሁ ልጆች እኮ ነው ያላችሁኝ። እናንተን ተቀይሜ የት ሄዳለሁ? በዛ ላይ እኮ የምኖረው ጥቂት የባከነች እድሜን ነው። በበላም እኮ ለጥፍሬ እንጂ ለየትኛው ሰውነቴ። እናንተ ስትበሉ ስትጠጡ ስትደሰቱ ማየት ነው ህይወቴ። ደግሞ አንቺ እንደዚህ አታድርጊ። አውቃለሁ ያቺ ሰይጣን እናትሽ ነች ከጀርባሽ ሆና በይ በይ የምትልሽ እንጂ አንቺ እንደዚህ አይነት ነገር እንደማታደርጊ ያውቃለሁ። አባዬ ግን ቆይ ምን አይነት ንጹህ ልብ ነው ያለ? አንተም ሁሌም ነገሮችን የምታደርገው ፊት ለፊት ብቻ ነው። እኔ ነገሮችን ማብራራት አልችልም፣ ግን ይኸውልህ አባዬ ካንተ የምፈልገው አንድ ነገር ከልቤ ይቅርታ አድርጌልሻለሁ የኔ ልጅ እንድትለኝ ብቻ ነው። ይቅር ብዬሻለሁ ልጄ። አንድ ሰው ትላንትና ያጠፋና ዛሬ መጥቶ ይቅርታ ከጠየቀ ይቅር መባሉ ግድ ነው። ከልቤ ይቅር ብዬሻለሁ። እኔ የምለው አንድ ጥያቄ ልጠይቅሽ። ምንድነው? ጠይቀኝ። እንደነገርሽኝ ከሆነ ባለቤትሽ ማለት የልጅሽ አባት እንዲወገድ እንደምትፈልጊ ነው የነገርሽኝ እና እሱ የሚወገድበት ነገር አስበሻል ወይስ እኔ ነኝ የማስበው? እሱም ባስብ ኑሮ መስት ታስፈልገኝ ነበር። ሁሉንም ነገር በሂደት የምታየው ይሆናል። ይኸውልህ የተስፋዬ ደካማ ጎኑ ልጁ ናት። አንድ ደግሞ ሶስተኛ ሰው አለ። እሱም በሂደት ታየዋለህ። አቤት አቤት! ሶስት ናቸው እንዴ? ምን አስቸኮለ? ሁሉንም በሂደት ታያቸዋለህ። አሁን ወሳኙ ነገር ተስፋዬን ከዛ ቤት ማስወጣት ነው። ተስፋዬ እንዲገደል ነው እንደምፈልግ? እንደዛ ሳይሆን አብዶ ቤቱን ጥሎ እንዲወጣ ነው። ከዛ በኋላ የሞሞቱን ጉዳይ በሂደት የምናየው ይሆናል። እሱን ደግሞ እንነጋገርበታለን። ተስማምቻለሁ። አሁን መግባት እንችላለን። ኧረ እባክህ መጀመሪያ ሳትስማማ ነበር እንደዚህ ድረስ የመጣው? እንዴት ዋላችሁ? ደህና። ወንድሜ ነው፣ አጎትሽ ነው፣ ተዋወቂው። ተስፋዬ። አቤል። ቤቲ። አቤል። ያው ከዚህ በኋላ እዚህ ነው የሚኖረው። ማለት ያው እዚህ ነው የሚኖረው ከኛ ጋር ማለት ነው። አንዴ እኔና አንቺ ውስጥ እንኖረው። ይቅርታሙ ምን እያደረግሽ እንደሆነ ልትመልሽልኝ ትችያለሽ? ደግሞ ምን አደረግኩ? መቼም የኔ ነገር ማለቂያ የለውም። አትቀልጂ። ቆይ አሁን የመጣሽው ሰው ማን ነው? ሰማኛለህ? ስም አለው። ስሙም አቤል ይባላል። እኔ ከስሙ ምንም የለኝም። ማንን ያመጣሽው? ያመጣሁት እንዲኖር ነው። ወንድሜ የሚኖርበት ስላጣ አመጣሁት። ምን ነው ችግር አለ? አዎ ችግር አለ። አትጩህ። ደግሞ ምንድን ነው? ወንድሜ የሚሄድበት ስላጣ ስለተንከራተተ አመጣሁት። ቆይ ምንድን ነው ችግሩ? ችግሩማ ታውቂዋለሽ።
ወንድሜ ብለሽ የት እንደነበረ የት እንዳለ እስከዛሬ ማናቀውን ሰው ወንድሜ ብለሽ ይዘሽ መጣሽ። አንተ የመርሳት ችግር ስላለብህ እንጂ ደጋግሜ ነግሬ ነበር። ታስታውስ እንደሆነ ድል ሕፃን እያለች ወክ እያደረገን ወንድሜ ነው ብዬ ነግሬ ነበር። በወቅቱ አንተ ሀሳቡ ሁሉ ድል ላይ ስለነበረ በደንብ አላዳመጥከኝም። ለዚህ ነው ደጋግመህ የምትጠይቀኝ። ኧረ እባክሽ ይቅርታ። የሚያስቅ ነገር ያወራው አልመሰለኝም። እንዴት ነው የማያስቅ ነገር ያላወራሽ? ከዚህ በላይ የማያስቅ ነገር አለ እንዴ? ትሰምኛለሽ? አንቺ እኮ ነገና ከነገ ወዲያ የሞቱ እናትና አባቶቼ ተነሱ ብለሽ ይዘሽ ትመጫለሽ። ሁልጊዜ እኮ ነው ድራማ የምትሰሪው። ማላቀሽ ይመስልሻል? ማነህ? ምንድን ነው? ስነ ስርዓት የሚባል ነገር የለህም እንዴ? እያናገርኩ እኮ ነው ያለሁት፣ መልስልኝ እንጂ። ትንሽ እንኳን ስነ ስርዓት የለህም እንዴ? ምንድን ነው? በጣም አሪፍ ጥያቄ ግን ይኸውልሽ እዚህ ቤት ውስጥ የመጣሁት ስነ ስርዓት የሌላቸውን ሰዎች ስነ ስርዓት ላሲዝ እንጂ ስነ ስርዓት አጥቼ አይደለም። ኦኬ። ማን ስለሆንክ በእናትህ? አጎትሽ። እዚህ ቤት በጣም ብዙ ያልተፈቱ ሚስጥሮች አሉ፣ ማታውቂያቸው ታሪኮች አሉ። የነዛ ሚስጥሮች ቁልፍ ያለውን ይች አሁን ይህን ሰውዬ ከዚህ ቤት ታስወጪዋለሽ አታስወጪው? ለምን ምክንያት? እስኪ አንድ የጠላህበትን ምክንያት ንገረኝ። እዚህ ቤት እኮ 2 የደረሱ ልጆች አሉ። ያመጣሽው ደግሞ አንድ ጎረምሳ ነው። የሆነ ነገር ቢፈጠርስ? አንቺ ደግሞ መቼም እዚህ ቤት አርፈሽ አትቀመጭ፣ እነሱን አትጠብቂ። አንድ ነገር ቢፈጠርስ? እባክሽ እኔ በሰላም ነው። ይሄ ልጅ ከዚህ ቤት አስወጪው። የጠየቀኝ ብር ብዙ ስለሆነ ያንን ገንዘብ መስጠት ስለማልችል እኔ ጋር ቤት አመጣሁት። እቤት እየኖረ ስራውን ይሰራል ማለት ነው። አልሰማሁሽም? መጨረሻ ያወራሽውን እኔ ጋር አርፎ? አዎ። ምን ነው? እኔ እኮ እዚህ ቤት ይኖራል ስትይ ቀለድሽ ነበር። እንደው 1-2 ቀን አድሮ ራሱ ብሄድ በጣም አስጠልቶኛል። አሁን ያልሽው እኮ ይሁን ቀናት፣ ወራት። ስማ፣ አስፈላጊ ከሆነ ለአመታትም ሊሆን ይችላል። ይቅርታ፣ አንድ ጥያቄ መጠየቅ እችላለሁ? ትችያለሽ። አጎቴሽ ስለሆንኩ ሁሉንም ነገር መመለስ ይኖርብኛል። የእውነት ግን አንተ አጎቴ ነክ? አዎ። ምን ነው? አንተ አጎቴ ከሆንክ አንድ ነገር ታውቃለህ ማለት ነው። ምን ማወቅ ፈልገሽ ነው? ቀጥታ ጠይቂ። አባቴ ማን ነው? መቼም አጎቴ ሆነ አባቴን ላታውቀው አትችልም። አባታችሁ ተስፋዬ አይደል? አትዋሸኝ። እንድትዋሸኝ አልፈልግም። እሙም ቢሆን እየዋሸችኝ ያለችው። ግን እኔ አባቴ ተስፋዬ እንዳልሆነ በደንብ አድርጌ ያውቃለሁ። እሷም ቢሆን ታውቃለች። ታዲያ አባትሽ ማን ነው? እሱን እኮ ነው ማወቅ የምፈልገው። አሁን ደግሞ አንተ አጎቴ መጥተሃል። ስለዚህ አንተ ሁሉንም ነገር ትነግረኛለህ ማለት ነው። ነጥብ ጣልሽ። ነጥብ መጣል በሌለብሽ ሜዳ ላይ ነው አንቺ ሁሌም ነጥብ የምትይው። ሁሌም ስህተት የምትሰሪው አጠገብሽ ባሉ ሰዎች ላይ ነው። የሩቅ ሰው ስህተት አያሰራሽ።
ትልቅ ችግር ነው ያገኘሁብሽ። አሁን እንዴት አባቴ ወደ ራሴ ሜዳ እንደማመጣ አሻቃለሁ። በጣም ጥሩ ተጠቅመሽ እጥለዋለሁ ብለሽ አስበሽ ነበር። የአሁኑ ጨዋታ ግን የሚጠቀመው እኔ ነኝ፣ የምትወርዱ ደግሞ አንቺ ነሽ። በእርግጠኝነት እነግርሻለሁ፣ እጥልሻለሁ። እንዴ መልስ ስጠኝ እንጂ እየጠበቅኩ እኮ ነው። እናጣራለና በደንብ አድርገን እናጣራለን። ምንድን ነው የምናጣራው? አባትሽ ማን እንደሆነ ምን እንደሆነ እናጣራለን። ግን ይኸውልሽ ይሄ የሚሆነው በአንድ ነገር ከተስማማን ብቻ ነው። በምን? ይሄ ነገር ሚስጥር ነው፣ በእኔና አንቺ መሀል ብቻ የሚቀር። እሙ በፍጹም ማወቅ የለባትም። ገብቶሻል? እሷ ይህን ካወቀች እኔ እዚህ እንዳልኖር ታደርገኛለች። ስለዚህ ቀስ እያለን ተረጋግተን ሚስጥሩን እናጣራለን። የምፈልገው ነገር ሲኖር ቀስ ብዬ መጥቼ እጠይቅሻለሁ። ምንም መቸኮል ያስፈልገው። እሺ ችግር የለው። ምንም ነገር አልነግራት። እኔ ማወቅ የምፈልገው ስለ ማንነቴ፣ ስለ አባቴ ነው። ስለዚህ አንተ ባልከው ተስማምቻለሁ። በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ። አንድ ነገር ልንገር፣ አቤል በጨዋ እጅ ያደገ ነው። ስለ ጨዋነቱ ደግሞ ሀገር ምድሩ ነው የሚመሰክርለት። አቤል አንድ ነገር አደረገ ማለት እኔ ራሴ አሳልፌ ለመንግስት እሰጠዋለሁ፣ እጆቹን በካቴና አሳስራል። ነገር ግን አንድ ነገር ሳታይ ቅንጣት ታክል ነገር እንዳትናገር። ሁለተኛ ደግሞ እድልም ሆኖ ቤቲ ልጆቼ ናቸው። ልጆቼ ላይ አንድ ነገር ሲደርስ ማየት አልፈልግም። ተስፋዬ አንድ ነገር ልንገርህ፣ አይንን ክፍት አድርገህ አቤል ማለት አጎታቸው ነው። አትሳሳች። አጎት አይደለም አባት ራሱ ልጆቹ ላይ የማይታመንበት ጊዜ ላይ ደርሰናል። አባት ወንድም እንዲያደርግ እንደዚህ ሆነ፣ ቤተሰብ ላይ እንደዚህ ተፈጠረ፣ በሬዲዮ በዜና የምንሰማው እውነት ነው። ይኸውልሽ ድርሰት አይደለም። ይሄ የምነግርሽ ነገር እውነት ነው። እድል እንደውም ትንሽ ነቃ ብላለች። ቤቲ ግን ትንሽ ልጅ ነች። ለክብሬም ለቤቴም እፈራለሁ። ለዚህ ነው ከዚህ ቤት አስወጪው የምልሽ። ለኔስ አትፈራም? አታስብም? ለአንቺ ቢሆንማ ስልቴን አስገባለሁ እንጂ ፖሊስ ጣቢያ ለፖሊስ ጣቢያ አልሯሯጥም ነበር። ስለዚህ አስቢበት። እድል እዚህ ነው ያለሽው? ደግሞ የት ሄዳ ነው? ደጋግሜ ነግሬ ነበረ፣ ግን አልሰማም ብለኛል።
ስለዚህ የማየው መንገድ ውስጥ እያስገባኝ ነው ማለት ነው። ምንም አይሆን ነገር የለም። ሁሉ ነገር ተበለሻሽቷል። ጨዋታውን ደግሞ የጀመርሽው አንቺ ሆነሽ። ትሰማኛለህ? እንደ ሌላው ጊዜ ሰላማዊ ወሬ እንደማናወራ እርግጠኛ ሆኜ ነው የመጣሁት። ላግኝ የምትይውን ነገር ተይና አሁን ለመጨረሻ ጊዜ እንደማገኘሽ ወቂ። ትሰማኛለህ? በእርግጠኝነት ነው የምነግርህ። ከዚህ በኋላ ስልኬ ላይ ብትደውል መግደል። አስታወስኩኝ። የእድል እናትን እንዳደረግሻት ነው። ሁሉም ነገር ገብቷል። ሁሉም ነገር በስነ ስርዓት ነው የምታውቀው። ስለዚህ እንደማደርገው ያለ ጥርጥር ታውቀዋለህ። ሞክሪዋ። በሞከርሽ ጊዜ የማይሆን ነገር ላይ እንደምጥልሽ ወቂ ነው ወይስ ለልጄ ልደውልላት? ስልኳን ከየት ነው ያገኘኸው? ስልኳን ባየሽ ቁጥር እንደምትርበትበች እርግጠኛ ነኝ። ለዛ ነው አይደል ልታገኘኝ የመጣሽ? እየጠየቅኩ ነው ያለሁት። ስልኳን ከየት አገኘህ? እና የመረኝ ነው እየነገርኩህ ያለሁት። ሁሉንም ነገር ማወቅ እፈልጋለሁ። እንዳውቅ የሚረዳኝን ሰው ደግሞ እየፈለግኩኝ ነው። እግዚአብሔር ስለሚወደኝ ደግሞ አንተን እዚህ ቤት ውስጥ አመጣልኝ። ትክክለኛ ውሳኔ ነው የወሰንሽው። አይሽ ሰው ያለውን ነገር ሰምተሽ በመጠራጠርና ከመጨነቅ ይልቅ ለምን ሆነ እንዴት ሆነ ብለሽ ማጣራቱ የበለጠ ጠቃሚ ነው። በእንደን አይነት ሁኔታ ውስጥ ያሉ እኮ በጣም ብዙ ሰዎች አሉ። ተስፋዬ አባቴ አይደለም፣ ግን እኔ እንደ አባቴ ተቀብዬዋለሁ። የእሱን ባላቅም ግን ከዛሬ ነገ እያለ አባትነቱን የቀጠለበት ይመስለኛል። ተስፋዬ አባት የሚለውን ስም ይዞታል። የወለደኝ አባቴ ደግሞ ምናልባት እየፈለገኝ ይሆናል። እና ህይወት በሰንሰለት የተሞላች ነች፣ በብዙ ሰንሰለት። የዚህ ሰንሰለት መልስ ደግሞ የምታውቀው እሙ ብቻ ነች። ልክ ነሽ። እሙ ሰንሰለቶች ትወዳለች። ግን ችግሮቹም መፍትሄዎቹም በእሷ እጅ ነው ያሉት። ስለዚህ አንቺና እኔ ይህንን ችግር ማወቅ አለብን። አንቺ አባትሽን ትፈልጊያለሽ፣ እኔ ደግሞ የምፈልገው ነገር አለ። ምንድን ነው የምትፈልገው? ገንዘብ። እሙ በራሷ ስም ያስቀመጠችው በጣም ብዙ ገንዘብ አለ። እሱን የት እንዳስቀመጠችው ማወቅ ፈልጋለሁ። አልገባኝም። ይኸውልሽ እሙ እህቴ ናት። የኔና የእሷን የቤተሰብ ድርሻ ነው ይዛብኝ የጠፋችው። በጣም ብዙ ብር ነው። ቁጥሩን ባልጠራልሽ ይሻላል። እዚህ እንደ ቀልድ የመጣሁት እሱን ፈልጌ ነው። እኔ አባትሽን እንድታገኙ ረዳሻለሁ። አንቺ ደግሞ እኔ ያንን ገንዘብ እንዳገኝ ትረጅኛለሽ። እኩል ማለት ይሄ ነው። አንቺ የምትሰጭኛለህ፣ እኔ የምሰጥሻለሁ። እሺ ተስማምቻለሁ። አንተ አባቴን የምትሰጠኝ ከሆነ የሙን ነገር ለአንተ መስጠት አያቅተኝም። ስለዚህ ናይስ፣ ተስማምተናል። አሁን ወደ ቤትሽ ሂጂ። ቤትሽ ሩዋንዳ ሆኖ ነው የሚጠብቅሽ። ሁሉም በየፊናው እየተንጫጫ ነው። እሙ የታለች የሚል ጥያቄ ተነስቶ ሁሉም እየተንጫጫ ነው። ሰይጣን ምን አድርገህ ነው? ሰይጣንነቴን አሁን የጀመርኩት ምን አደረግኩኝ? ምንም እንደማደርግ ማንም አይገምተው። ሁሉንም ነገር ህይወት መልስ እስክታጣ ድረስ አስጮሻለሁ። ጨርቅሽን ጥለሽ እስክትሄጂ ድረስ አሳብልሻለሁ። አሁን መሄድ ትቻለሽ። ቀጥይ። ምን እያልክ ነው? አሁን ማድረገውን ነገር ማየት ካልፈለግሽ ከፊት ለፊት ጥፊ። ሂጂ።
አቤት። ሰላም ነው አቶ ተስፋዬ? እግዚአብሔር ይመስገን። ማን ልበል? ማንነቴ እንኳን ለጊዜው ይቆየ። አንተ የምትፈልገው በህይወት ወሳኝ የሆነ ነገር እኔ ጋር እንዳለ ልነግርህ ፈልጌ ነው። አቤት። አላወቅኩም። ማንነቴን መንገር አያስፈልገኝም። ነገር ግን ከልጆች ከአንዷ በእኔ እጅ እንዳለች ልነግርህ ፈልጌ ነው የደወልኩት። አትቀልድ። እኔ ቀልድ አልወድም። ማንኛውንም ነገር ማድረገው በቁም ነገር ነው። ማረጋገጥ ከፈለግ አረጋግጥና ትንሽ ቆይቼ ደውልልሃለሁ። ሄሎ ሄሎ ሄሎ። ምን ማለት ነው? እድል የለችም። ጠዋት ነው የወጣችሁ። ምንድነው ችግር አለ እንዴ? እባክሽ ስልኳ አልሰራም ብሎኛል። ደውይላት እስቲ። ትገኝበታለች ብለሽ የምታስብ ቦታ ሁሉ ደውይላት። ቆይ እናትሽ የለችም እንዴ? እሷም የለችም። ቆይ አባዬ ምንድነው የተፈጠረው? ደውይላት። ደውይ። ለማን ምን ብዬ ነው የምደውለው? ትገኝበታለች ብለሽ የምታስብ ቦታ ሁሉ ደውይ። ልጄን አስበላኋት። አባዬ እያስጨነቀኝ ነው። ቆይ ድል ምን ሆና ነው? ምንድን ነው የተፈጠረው?